ሰይጣን ነበረች ስትይ ባዩሽ አንዳንዴ ሲመጣባት ማንንም አትፈራ እና ምናልባት ክፉ ተናግራው እንዳይሆን ብዬ ነው። በጣም ጥሩ ወይዘሮ ሜላት፣ አሁን ሰፈር ሄደን እናጣራለን። እሺ፣ እሱ ባያደርገው እንኳን ምናልባት የሆነ ነገር ሊያውቅ ይችላል ብዬ አስባለሁ። እሺ፣ ያለውን ነገር እናጣራለን። አሁን ላድርስሽ። ቆይ ግን ምን ሆነሽ ነው የደበረሽ? አይ መደበር ሳይሆን ገርሞኝ እኮ ነው። ምኑ? ለሰላም እየደወለችላት ልጅ ናታ የገረመችኝ። እንዴ አብራን ነው የምትማረው አላላችሁ እንዴ? ቢሆንም እኮ ይሄን ያህል ቅርርብ አልነበረም። ምናልባት እኮ የማይን ነገር ሰምታ ልታወራችሁ ይሆናል የመጣችሁ። ቆይ ማን ሊነግራት ይችላል? እሱን አላውቅም፣ ግን አብራችሁ የምትማሩ ከሆነ ትመጣ ችግር የለውም። እሺ ለምን ሀኒ እንግዳ እንደሱ አይባል። እኔ በጣም ይቅርታ ሰላም ሳልተቀበል የወይዘሮ ሜላት ከእስር የምትወጣበትን ቀን እየተጠባበቅን ነበረ። ነገር ግን ነገሩ ሁሉ ተባብሶ ወደ ወይዘሮ ሜላት ተጋግሎ ይሄዷል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ ነባር ቤተሰቦቼ ዌልካም ቱ ማይ ቻናል ፕሊዝ ላይክ ኤንድ ሰብስክራይብ እያልኩኝ እንግዲህ ወደ ኖላዊ ቻናል ወደ ኖላዊ ድራማ እንሄዳለን ማለት ነው። ቻናል ለነገሩ እዛ ቆይተን ስለመጣን ብንሄድም ተመልሰን የተሶኬ ኖርማል ሰው በመቶ ክፍል 120 ማለት ነው። በመቶ ክፍል 19 እንግዲህ በጣም ብዙ ነገሮች ውስብስብ ያሉ ነገሮችን እና ለባዩሽ ሞት ምክንያት የሆነው እንዲሁም የፈጸመው ሰው ይገኛል ይታወቃል ተብሎ ነበረ። ነገር ግን እስካሁን ምንም አይነት ፍንጭ ባለመገኘቱ እንግዲህ ሜላት እስካሁን እስር ቤት ናት ያለችው ያለ ስራዋ ያለ ኃጢአቷ ባልሰራችው ወንጀል ተጠርጣሪ በመሆኗ ብቻ ስቲል እስካሁን ድረስ አልተፈታችም። ከዚህ በኋላ ደግሞ ወደ ከፍተኛ ወደ ፍርድ ቤት ልትዛወር ነው ማለት ነው። የመጨረሻውን የምናየው እንግዲህ ፍርድ ቤቱ ለሜላት ምን ይወስንላታል? በገዳይነት ትጠረጠራለች ወይስ ደግሞ ነፃ ትወጣለች የሚለውን በቀጣይ ፓርት እናገኘዋለን ማለት ነው። ግን የተፈጠረው ነገር ከዛ በፊት አቶ በድሉ እንግዲህ የወይዘሮ ባዩሽ ባል የነበረ ሰውዬ የበለጠ ሜላትን ወንጀለኛ የሚያደርጋትን ነገር ተናግሮ ቱስ ብሎ መጥቷል ማለት ነው። እሱም እንግዲህ ቤቴን፣ ትዳሬን፣ ህይወቴን ወና ሰደደችው፣ ደሟን ጠጣቻት ብሎ ለፖሊስ መረጃ ሊሰጥ ሂዶ ነበረ። ከሄደም በኋላ እንግዲህ የሰጠው መረጃ ምንድነው? ሜላት ናት ሚስቴን የነጠቀችኝ፣ ስለዚህ እበቀላታለሁ፣ አሁኑኑ ሂጄ አይኗን ማየት እና ጥያቄን እምጠይቃት ነገር አለ፣ ለምን እንደዚህ እንዳደረገች ሲል እንግዲህ ቃሉን ለፖሊስ ሰጥቷል ማለት ነው። ፖሊሶቹም እንግዲህ ቃሉን ከተቀበሉ በኋላ ወደ ሜላት ለማገናኘት አቶ በድሉን ከሜላት ጋር ያገናኟቸዋል ማለት ነው። እንደውም ሜላትም ስታየው በጣም ትደነግጣለች። አቶ በድሉ እዚህ ምን ታደርጋለህ ስትለው የምጠይቅሽ አለ፣ አንቺ ሚስቴን ነጠቅሽኝ፣ ትዳሬን፣ ህይወቴን በሙሉ ወና ከተትሽው፣ ቆይ ምን ብትበድልሽ ነው በዚህ ልክ የጨከንሽባት ሲል እኔ የባዩሽ ገዳይ አይደለሁም፣ እንደውም እምጠረጥርህ አንተ ራስህ ነህ ልንገረ ስትለው በጣም ነበር የደነገጠው። እንዴት ምን እያሰብሽ ነው አንቺ? እንዴት እኔ እንደዚህ ትይኛለሽ ሲል አይ አቶ በድሉ እኔ አንተን በደንብ ጠንቅቄ ነው ማቅህ፣ የማላቅ ይመስልሃል እንዴ ስትለው ምንድነው የምታውቂው ስለ እኔ? የምታውቂው ነገር ካለሽ በያ ጭራሽ ሚስቴን እንዴት እንደዚህ ታረጊያለሽ? አንቺ የቁም እስር ነው የሚገባሽ ከዚህ በላይ። ስለዚህ አሁን ደግሞ አታፍሬም ወይ? ነገሩ ወደ እኔ ስታቀሳስሬ እያለ ነበረ። አይ እንግዲህ አስገመናን እነግርሃለሁ፣ ጧት ማታ ስትገባ ራትና ምሳ የምታደርግላት ያንተ ጥፊና እርግጫ አይደለም እንዴ? ቆይ ምን ልትለኝ ነው ስትለው በጣም ነበር የደነገጠው። ምክንያቱም ከፖሊሶቹ ሲያወራ የነበረው ስለ ሜላት ክፋት እንጂ ስለ ራሱ ክፋት ምንም ስላልተናገረ፣ ሜላት ደግሞ እውነቱን ስለምታውቅ እና ያሰበችውና እየጠረጠረችው እሱም ሊሆን ይችላል ብላ ያሰበችውን በሙሉ ከፖሊሱ ፊት እንግዲህ ተናግሯል ማለት ነው። ከዛም እዚህ በላይ ማውራት አልችልም ብላ በንቀት ጥላቸው ሁለቱንም ወደ መጣችበት ትመልሳለች ማለት ነው ሜላት።
ከዛም እንግዲህ አቶ መስፍኔና አቶ በድሉ መንገድ ላይ ሲገናኙ መስፍኔን ሰላምታ ከተቀያየሩ በኋላ ሚስቴ ነጠቀችኝ ሲል ወቀሳ ያቀርባል ማለት ነው። መስፍኔም ይልቅ እንደዚህ ከምትል የምታውቀውን በሙሉ መረጃ ብትነግረኝ ብዬ ነበረ ሲለው አብረን በልተን ጠጥተን መዋደድ እንደዚህ ነው እንዴ? ቆይ ምን አደረገቻትኝ? እህቷም ጓደኛም አማካሪዋ የልጅነት አብሮ አደጓ ነበረች እኮ እንዴት እንደዚህ ታረጋለች ብሎ እንግዲህ አቶ በድሉ መስፍኑ ላይ መጮህ ሲጀምር መስፍኔም አይ የኔ ሚስትማ እንዳላደረገችው በደንብ አንተ ራሱ ታውቃለህ፣ ስለዚህ ዝም ብላ አትቀባጥር ይለዋል። ይልቅ የምታውቀውን መረጃ በሙሉ ለፖሊሶች እንስጣቸውና እነሱን እንርዳቸው ሲል አይ እኔ ካንተ በፊት የማውቀውን በሙሉ ቃሌ ለፖሊሶች ሰጥቻለሁ ሲል እሺ ለፖሊሶች ምን ብለህ ነገርካቸው ብሎ ሲጠይቀው እንግዲህ መስፍኔ በድሉ ምላሹ እንግዲህ ሜላት እንደገደለቻትና ከሷ ውጭ ማንም እንደማይገላት እንዲሁም ሜላት እስር ቤት ትበሰብሳለች፣ እኔ ምንም አቅም የለውም ምንም አያመጣም ብላችሁ አይደል እንደዚህ የተዳፈራችሁኝ? አየህ ስለዚህ ሚስቴን የነጠቀችኝ ሚስት ነች ብሎ እንግዲህ ጣጥሎት ይሄዳል ማለት ነው። መስፍኔም በዚህ ተናዶ ወደ ፖሊስ ጣቢያ ሂዶ ጥቆማ ለመስጠት ነው የመጣሁት። አቶ በድሉ የሚባለው ለባዩሽ ጥሩ ባል እንዳልሆነና ባዩሽን መውለድ ስለማትችል ብቻ መካን ስለሆነች ሳትወድ በሱ ጋር እንደሆነችና ሌላም ባል ብታገባ እንደማይበረክትላት ከዛም ስለዚህ ትዳር ማለት እንግዲህ ትቶና ንቆ ማለፍ የሚባል ነገር አለ። ስለዚህ በዛ ምክንያት ነው እሱም ሊያደርገው ይችላለኝ። በዛ ላይ ጠጭና ሰካራም ባል ነበረ ሲል ለፖሊሷ ያስረዳታል ማለት ነው። ፖሊሷም እንግዲህ እንደ መረጃ ብላ ጽፋ ይዘዋለች። በአካባቢ ያለውን ነገር ሂደን እናጣራለን ሲሉ ፖሊሶቹ መንገድ ተዘጋጅተዋል ማለት ነው። ከዛም ወደ ሜላት ጋር ቃሏን ለመቀበል ከሜላት ጋር ይሄዳሉ ማለት ነው። ሜላትም እንደ መስፍኔ እኩል ነበር ያደረገችው። እንደ ጓደኛ እንደ እህትነት ታማክረኝና አማክራት ነበርና እንዳለው መስፍኔ ሜላት የተናገረችው ከመስፍን ጋር ተመሳሳይ ስለሆነ ማለት ነው። ባዩሽ መካን ልጅ መውለድ ስለማትችል የጎረቤት ሰው በጣም ያንቋሽሻትና ይሰድባ ስለነበረ ዱላና እርግጫውን ችላ ትኖር ነበረ። እኔም ፍቺው እያልኩኝ እጨቀጭቃት ነበር። ስለዚህ እሱ ፈራጅ ቢሆን ኑሮ እኔን የቁም ስቅላት ነበረ የሚሰቅለኝ እና ለዛ ነው እኔንም የሚጠለኝ እና እሱንም እጠረጥረዋለሁ ስትል በድጋሚ ሜላትም እንግዲህ ለፖሊሶቹ አሳልፋ ትሰጣቸዋለች ማለት ነው። ከዛም የተፈጠረው ነገር እንግዲህ ምንድን ነው? አቃቢ ሕጉ ለሜላት ይፈርዳል አይፈርድም፣ ወይስ ደግሞ ወንጀለኛ ናት አይደለችም የሚለውን እናያለን ማለት ነው። ምክንያቱም ፖሊሶቹ ራሱ እዛዝ ያለውን እርስ በርሳቸው የሚነጋገሩት ነው እንጂ ለየት ያለ ፍንጭ የለም። ድንብላልም እንግዲህ የምታውቀው ነገር ካለም አልተናገረችም። ሜሎ ማናት ድንብላል አልኩኝ፣ እርግብ ማለት ነው። ከተደበቀችበት እስካሁንም አልወጣችም። እሷ ብትመጣ ነገሩን ሁሉ ግልጽ ብታረገውም ነገር ግን የባዩሽ ትክክለኛ ገዳይ እስካሁን ድረስ አልተያዘም ማለት ነው። ነገር ግን ፖሊሶቹ ደግሞ ያንድ ያልጠረጠሩት ነገር ቢኖር እንደገና ችላም ብለው ያዩት ያለው ነገር ምንድን ነው? ፎቶ ላይ ያለውን ሰውዬ የባዩሽ ሰላይ መሆኑን እና ደግሞ ባዩሽን እንደዚህ ይገላታል ብሎም ስላላሰቡ እስካሁን ምንም ነገር አላገኙም ማለት ነው። ያው አንዳንዴ ፖሊሶቹ ራሱ ሳቸው እንዳስተናጋጅ የሚመስሉት ነገር አለ። እንደ ፖሊስ ከልብሳቸው ካነጋገራቸው ነቃ ያለ ነገር ምንም አስተዋጽኦ እያደረጉ አልነበረም። ነገር ግን ንጹሃ ምንም ባላጠፋችው ነገር ወንጀለኛ አድርገዋታል ማለት ነው። በሌላ መልኩ እንግዲህ ወደ ወይዘሮ ሀናና ወደ እነ ሰላምዬ ጋር እንሄዳለን ማለት ነው። ከዛ በፊት ግን አቶ በድሉና ሰላምዬ ሲነጋገሩ በጣም ነበር ያሳቀያ ፓርት ማለት ነው። ምክንያቱም አቶ በድሉ እንግዲህ ጥንብዝ ብሎ ሰክሮ ሰላምዬም አባቷ ለማገዝ እንግዲህ እናቷንም ለማስፈታት ስትል አቶ በድሉ ትንሽ ገንዘብ ሰጥታው እውነታውን እንዲናገር የሚያውቀው ካለ ብላ ስትሄድ እንግዲህ በጣም ሰክሮ ነበርና ስለ ባዩሽ ስትለው ባዩሽ ምን ሆነች፣ ባዩሽ ምን ሆነችብኝ እያለ ነበረ። ከዛም እንግዲህ ስለ ገደላ ሰው የምታውቀው ካለ ስትለው አይ አልሞተችም፣ የኔ ባዩሽ አልሞተችም ብሎ እሪም እያለ ነበረ። ከዛ ለምን ታለቅሳለች ስትለው መርዶ እየነገርሽ ለምን ነው ማለቅሰው ይላል ማለት ነው። እንዳልሞተችም እንዴ ስትለው መሞትማ ሞታለች ይችላል። ከዛ እንዲያውም ተመልሳ መቼ ነው የምትሞተው? እንዲሁም መሞቷ በጣም ነው ደስ ያለኝ። በሷ የሚመጣው ገንዘብ ለኔ መጠጫ ሆኖኛል። በዚህ ሰዓት እንኳን ትኩስ ሬሳ ያለ እንዴ ጠንብዘ በተራራ ፀሐይ
ምንድነው ትሰክራለህ ስትለው እንኳን ለእሱ ደስታና ፈሽታው ስለነበረ በጣም ነው ደስ ያለው። ከዛም ሰላምዬም እንግዲህ ያቀደችው እቅድ አልተሳካላትም ማለት ነው። አቶ መስፍኔና ሜላትም እንግዲህ እስር ቤት ያለች አቶ በድሉ የሚባለውን ሰውዬ እንዳገኘውና የባዩሽ ነገር እንደሚጠይቀው የሚያውቀው ካለ ብዬ ነበር። ነገር ግን እሱ አስቀድሞ መጥቶ ጥቆማ ሰጥቷለኝ። አየሽ ክፉና ጨካኝ ነው ሲላት፣ ሜላትም አይ በነገራችን ላይ አቶ በድሎ የሚባለው ሰውዬ ትንሽዬ ገንዘብ ብትሰጠው ሚስጥሩን በሙሉ ዝርግፍግፍ ያደርግልህ ነበር። ነገር ግን እኔ ደግሞ በገንዘብ የታገዘ እውነታ አልፈልግም። እውነት ራሷ መታ ነፃ እንድታወጣኝ ነው የምፈልገው እና እባክህን ለእኔ ስትል ምንም አይነት ገንዘብ እንዳትሰጠው ስትለው፣ ካልሽ እንግዲህ እሽ ይላል። ግን ቆይ ለምን ብሰጠውና እውነታውን ቢናገር ላንቺም ለእኔም ይቀላል እኮ ለምን ሲላትኝ፣ ገንዘቡ ያለቀለትና ወደ ራሱ ሲመለስ በገንዘብ ተታልሌ ነው ብሎ ሌላ ጦስ ነው የሚያመጣ። ስለዚህ እባክህን ተው ትለዋለች ማለት ነው። እሱም እንግዲህ ከቃሏ ስለማያልፍ አቶ መስፍኔ ማለት ነው እሽ ብሎ ነገሩን ተረጋግቶ ያያል ማለት ነው። ከዛም ድርጅቱን ትጠይቀዋለች፣ ልጆቹን ትጠይቀዋለች። ከድርጅቱ እየሄድክ ነው አይደለ ስትለው፣ አዎ በደንብ እየሄድኩ ነው ይላታል። ሰራተኞቹስ እንዴት ናቸው? ስለ እኔስ መታሰር ያውቃሉ ስትለው፣ አይ እስካሁንማ አልሰማም፣ የሰሙም አይመስለኝ እንዲሁ ሲያወሩ ምንም አልሰማቸውም ሲላት፣ እንግዲህ ነገሩ አንተን ስለሚፈሩ ምንም ነገር ሊሉ አይችሉም ትላለች ይመስለኛል። ስለ ፎቶው መናገር የፈለገችው ሜላት ለጠበቃዋ ብቻ ነው። ስለዚህ ያንን ነገር ለማወቅ ፈልጋን አይደለም። ብቻ ግን ለምን እንደዛ ብላ እንደጠየቀችው ግራ ገብቶናል እኛ ራሱ ማለት ነው። ከዛም እንግዲህ ሀናና እዝራ ተገናኝተው አሁንም ቢሆን ሌላ ጭቅጭቅና ጥላቻ ገብተው ራሳቸውን እንግዲህ እያዳመጡ እናያቸዋለን። ሀና ስለ እናቷ በሀሳብ ተውጣ እናያታለን። እዝራም ስለ ፍቅሩና በመጠጥ ራሱን እየደበቀ እናያለን። በዚህ መካከል የገባችው ሜሮን ተብያዋ ደግሞ የሁለቱን መጣላትና ስለ ሀና ማንነት ማጣራትም ጀምራለች ማለት ነው። ያው እንግዲህ የሜሮን ፍጮኛ ወይም ደግሞ ፍቅረኛ የድሮ ማለት ነው። እሱም እንግዲህ ሀናን ሰልልልኝ ስትለው እሺ ብሎ ሀናን ደውሎ ሀናም እንግዲህ ከደሴ እንደመጣችና ታሪኩ ብዙ እንደሆነ እንዲሁም በሌላ ጊዜ እንደምታወራው ትነግረዋለች ማለት ነው። ይህንንም ደስ ብሎት ለሜሮን ደውሎ ሲነግራት ማለት ነው። ሜሮንም ከነ ሀና ቤት መታ ነበር። በእርግጥ ምናሴ ነገሩን ሊያወራ ሲል እንዴት ጓደኛሞች ከሆናችሁ ለምን ሁሉን ነገር አትታወቁም አታወሩም ማለት ነው ሲል አድጦት ተመልሷል ማለት ነው። እሷም በወሬ ቁምጭ ብላ ስትመለስ እንግዲህ ፍቅረኛዋ ማለት ነው ይነግራታል ማለት ነው። እንዲሁም ጮቤ እንድታስረግጥ የበለጠ ስማው ደግሞ ማለት ነው ፈንጠዝያ እንደ ሕፃን ልጅ እየወረቀም ሲሄድ ነበረ። በነገራችን ላይ ያፈቀረና ያበደ አንድ ነው ይባላል አይደለም? ሞኝ ያረጋል ፍቅር። ያን ሁሉ የሚተባበራት አገኛታለሁ ብሎ ነው አሳልፎ ለመስጠት ነው። ቆይ ግን ለምንድን ነው ያልነቀው? ቆይ ከሀና ያን ሁሉ አጣርታ ምን ልትጠቀም ነው ብሎ ራሱን አያስብም እንዴ? ግን ኧረ በስመ አብ ምኑ ዱዝ የሆነ ልጅ ነው እናንተዬ! እንዴት እንዳናደደኝ እኔማ ማለት ነው የምር ማለት የሰው ልጅ እንዴት በዚህ ልክ የዋህ ይሆናለኝ? ቆይ ለምንድን ነው የምታጣለው ብሎ ስለምን አይጠይቃት? ሀናም እንግዲህ ከአንዳንድ ነገር ስለነገረችው ያችን ለመናገር ያለ ሩጫ ማለት ነው። ሜሮን እንግዲህ ከሀና ጋር የመጣችው ስለ ሀናና ስለ ሰላም የእውነት እህት እናት ናቸው ወይ ብላ እናታቸው እንደታሰረችና እዝራም እንደነገራት መታ ስትናገር ሀናም ሰላምዬም አፋፋን ነበር ያሏት። ነገር ግን ይሄ እውነት አንድ ቀን የወጣለት ሀናና እዝራም እንደሚጣሉ ነው። ምክንያቱም ሀና እዝራ እንኳን እንደዚህ ብሎ ሚስጥር ሊያወራ ይቅርና ሰው እንኳን ቀና ብሎ ለማናገር በጣም የሚያፈር ልጅ ነው። ስለዚህ ነገር እዛ ወደዚህ አያመላልስም ስትላት አይ እዝራ ሰማ ማለት ዓለም ሙሉ ሰማ ማለት ነው። ምክንያቱም አንገተ ደፊ አገር አጥፊ ሲባል አልሰማሽም እንዴ? እዝራን እናንተ ከኔ በላይ የምታውቁት መስሏችሁን? በፍጹም አታውቁም እያለች ነበረ። እሷም ገንዘቡን ስለምትወደውለት አቋምን፣ መልኩ ምናምን ከምንም በላይ ደግሞ መልኩን ስለምትወደው እና ገንዘቡን ሙልጭ አርጋ መብላት ስለምትፈልግ እንግዲህ ሜሮን አሳልፌ ለሀና አልሰጥም ስትል ፉክክር ገብታለች ማለት ነው። ሀና እንኳን በቁማ ተኝታለች። ምናልባት ይህን ፍቅር የምታድንላት ሰላምዬ ካልሆነች የሀና ጉዳይ ያለቀለት እና ያረጀ ጉዳይ ሆኗል ማለት ነው። የምወዳችሁና የማከብራችሁ ውድ የሀገሬ ልጆች አብራችሁ እስከታተሉ ለነበራችሁ ለሁላችሁም ከልብ እያመሰገንኩኝ ላይክ እና ሼር እያረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እያስቀመጣችሁ ላይ ማለት ነው
አመሰግናችኋለሁ፣ እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።